ሰላም ሰላም ውድ የሩታዬ እህቶች እንደምን አላችሁ? ቆይህ ሳይሆን ይሄኛው ልገጥምላችሁ። ሰላም ሰላም ውድ የሩታዬ እህቶች እንደምን አላችሁ? እናንተ ጀግናዎች በጣም ነው የምወዳችሁ። ደግሞ ልንገራችሁ ትንሽ ግጥም አለኝ ለጀግና እህታችሁ። እንኳን ደስ አላችሁ። ግጥም ለሩታዬ፣ ለቀበጧ፣ ለአስጨናቂዋ፣ ለሁሉ መሪዋ። አዎ ትኖራለች ገና እያስጨነቀች። የሀብቴ ልጅ ሩታዬ መሆኗን ጭራሽ አትዘንጉት። ሚዲያው ደመቀ ፈክታ ስትመጣበት ሰው ተንኮል ያስባል ክፋት አታውቅበት። ለሰው እድገት እንጂ ለሰው እድገት ስትል ክብሯን ዝቅ ያረገች ሩታዬ ጀግናዋ ህዝቤን ያስጨለለች። እንጥላትና አጥፋት ብለው ሲወያዩ እሷ ድምቃ መጣች እንዲሁ እያረሩ። ስራ ይሰራቸው ተኝተው አደሩ። አይ ሩታዬ አሸነፈቻቸው አልተሳካላቸው። ጌም ተጫዋች አሏት የጠሏት መስሏቸው። ውይ አያስተውሉ ጭንቅላት የላቸው። አንድ ብቻ ሆና እያንጫጫቻቸው ጌሙም ተሸንፋ ትመለስ እያሉ። ሩታዬ ቀብራራው አይሞቃት አይበርዳት ሙያ በልብ ነው። አሸንፋ መጣች አስለቀሰቻቸው ጀግና በመሆኗ እያስመሰከረች። ሩቲ አንቺ ብቻ መሪው ሌላው ይከተልሽ። አንቺ እኮ ከሌለሽ ሁሉም ባዶ ናቸው። አንቺ እኮ ድምቀት ነሽ የልዑልዬ እናት። ትውለድ መንታ መንታ አንገቷ ይመስላል በወርቅ የተመታ። ሩታዬ ጀግናዋ አንቺው ተራመጂ፣ አንቺ ብቻ አውሪ፣ አንቺ ብቻ መሪ። እነቀውላሎችን አንቺው አስተምሪ። ፈገግታሽ ማራኪ ሰውን አስጨናቂ፣ ደግሞ ሲሄድብሽ በጣም ነው የምታምሪ። አንቺው ቅባጭበት ፈሰሽ እንደ ውሃ ሁሉም ያምርብሻል ሩቲ ጀግናዋ። ስሚኝማ ሩቲ የዚህን ሰሞን ጌም ሁሉን አስጨነቀ። ትሸነፍ እያሉ እንዲለን እንትና ሲሉ ቀኑም ደረሰና ተሸንፈው ሄዱ። ጨልለው ጨርሰው አበዱ። ነግሬያችሁ ነበር ገለል እንድትሉ፣ ነግሬያችሁ ነበር የሩቲ ነው እድሉ። በሉ ሰላም ሆኖ እኛ አሸንፈናል እናንተ ምረሩ። መቼ እንሸነፋለን ጀግና እህትን ይዘን ይላል። የሩታን ጨርሻለሁ። ቀጣይ ደግሞ ማለት ነው የእናንተ ትንሽ አለ ልግጠምላችሁ። ግጥም ለሩታዬ እህቶች፣ ለጀግናዎቹ፣ ለነብሮቹ። ሙያ በልብ ነው ሲሉ ሰማ ነበር። እናንተ ጋር ሆኑ አየሁት በተግባር። እናንተን አየሁኝ የሁሉ አሸናፊ። እናንተው ዲመቁ እናንተው ሂዱበት የተባለ ቢባል ምንም አይመስላችሁ። ለራሳችሁ እንጂ ለሰው አትኖሩ። እናንተ ስትፈኩ ጎረቤት ያራሉ። አሸንፈን እያሉ ብዙ ያወራሉ። እንዴት ተሸነፉ ይህም መቼ ያውቃሉ። ጧት ማታ ተሰቅለው ብዙ ያወራሉ። የሩታዬ እህቶች ሆነው ያሳያሉ። ጅብ ከሄዴ ውሻ ጮኸ ሆነና ነገሩ። የሩታዬ ነብሮች ሁሌ የሚያስቀኑ። ሌላው ይቅር እነሱ ይመሩ። የጀግናዋ ሰፈር እንደምን አላችሁ? አትንኩን ነው እንጂ ሰውን አትነኩ። ሰውን መውደድ እንጂ ጥላቻን አታውቁ። እኔ ስም ጠርቼ ጥላት አላበዛም። እንደምን አላችሁ እነዛም እንዲሁ ሰው አይታችሁ ሰው የሚመኛችሁ። የሰው እርገት እንጂ ክፋት የሌላችሁ። አሜተኛም ይማ ይሄድ በጅማቱ። ሳይታማ ያርግም ልጅ በልጅነቱ። እነሱ እያወሩ እናንተ ብረሩ። እናንተን ለመሆን ደግሞ ይወለዱ። ደግሞ ተወልደው ድጋሜ ይሰሩ። እናንተን ለመሆን በፍጹም አይችሉ። እናንተ እኮ ማለት የሩታዬ እህቶች እጅግ ጀግና ናችሁ ያልተነገራችሁ። ለነ ቆርጦ ቀጥል ግድም አልሰጣችሁ። የኔ ውድ እህቶች በጣም ነው የምወዳችሁ ይላል ግጥም ከፉፉ። እንግዲህ አመሰግናለሁ ማሮቼ። ማሻአላ ተባረካላ። የኔ ጀግና ይቅርታ ፉፉ እናንተ ድርገመት ማለት ነው። በትሽን እንደው አላህ እንደው ያ ረቢ እንደው በቁርአን ያርግልሽ እህት ማለት ነው። የኔ ጀግና ማለት ነው። እጅርከው አንደበትሽን ደግሞ በቁርአንና በሐዲስ ያርግልሽ የኔ ውድ። አሁን ድገሚላቸው
አንዴ ግጥም ለሩታ እህቶች ለጀግናዎቹ ለነብሮቹ ሙያ በልብ ነው ሲሉ ሰማ ነበር። እናንተ ጋር ሆኖ አየሁት በተግባር እናንተን አየሁኝ የሁሉ አሸናፊ እናንተው ዲመቁ እናንተው ሄዱበት የተባለ ቢባል ምንም አይመስላችሁ። ለራሳችሁ እንጂ ለሰው አትኖሩ። እናንተ ስትፈኩ ጎረቤት ያራሉ። አሸናፊ ያሉ ብዙ ያወራሉ። እንዴት ተሸነፉ ይህን መቻውቃሉ። ጧት ማታ ተሰቅለው ብዙ ያወራሉ። የሩታ እህቶች ሆነው ያሳያሉ። ጅብ ከሄደ ውሻ ጮኸ ሆነና ነገሩ። የሩታ ነብሮች ሁሌ የሚያስቀኑ ሌላው ይቅር እነሱ ይመሩ። የጀግናዎች ሰፈር እንደምን አላችሁ? አትንኩን ነው እንጂ ሰውን አትነኩ። ሰው መውደድ እንጂ ጥላቻና ያውቁ። እኔ ስም ጠርቼ ጥላት አላበዛም። እንደምን አላችሁ እነዛም እንዲህ ሰው አይቷችሁ ሰው የሚመኛችሁ የሰው እርግት እንጂ ክፋት የሌላችሁ። አሜተኛ ሚማ ይህር በጅማቱ ሳይታማ ያርግም ልጅ በልጅነቱ። እነሱ እያወሩ እናንተ ብረሩ። እናንተን ለመሆን ደግመው ይወለዱ ደግመውም ተወልደው ደግመውም ይሰሩ። እናንተን ለመሆን በፍጹም አይችሉ። እናንተ እኮ ማለት የሩታ እህቶች እጅግ ጀግና ናችሁ ያልተነገራችሁ። ለነ ቆርጦ ቀጥል ግድም አልሰጣችሁ። የኔ ውድ እህቶች በጣም ነው የምወዳችሁ። ሀሳሁን ወስት መጻፍሽበት ወርቅ ፈሽበት እድሜሽን ያርዝመው። ለሰው መውደድ እንደሰጠሽ ደግሞ ፈጣሪ ላንቺ የማይጨረስ መውደድ ይስጥሽ። የኔ ስስት ማለት ነው። ያሰብሽበት ይምላልሽ። ያለ ሰው ደስታ እንደምትመኝ ላንቺም ጸጋና በረከት ከቤትሽ አይራቅ። ሁሉ ጊዜ አላህ ላሰብሽበት ይስጥሽ። የኔነት አለውልሽ እንደምትይ ደግሞ ላንቺ አላህ አለውልሽ ይበልሽ። ሁሉ ጊዜ ከፊትሽ ይከተልሽ። የኔ ውድ አላቅም ኑርልን። በጻፍሽው ደግሞ ወርቆቹን ጤናና ወርቆቹን እፈስበት፣ እውቀት እፈስበት፣ ጸጋ እፈስበት እና በጣም ነው የምናመሰግነው የኔ ስስት። አብሽሩ ሌላ እያስገባችሁ ተወያዩ። ለዚህ ለእህቷ ተጨናቂ ሆና ለእህቷ እሷም ጀግና ናት ማለት ነው። የኔ ውድ አላህ ይጨምርልሽ የኔ እናት። በህርሽበት አንቺም የሰው መውደድ እንደ ሩታ ሀብቴ ይስጥሽ። ሌላ አልልም እኔ ማለት ነው። ሁልጊዜ ለሩታዬ እንደዚህ ደስ የሚላችሁ እንደ ሁላችሁም እኔ አከሌ ደበሌ አልልም። የሩታ ቤት ገብታችሁ ለሩታ የቆማችሁ ጣታችሁን የዘረጋችሁ ሁላችሁንም ነው የማመሰግነው። ሁላችሁንም የደስታ ኑሮ ይስጣችሁ የኔ ውዶች። ልድዬ ሁላችሁም ለሰው ደስታ ላይ የተመኛችሁ እናንተም ፈጣሪ ይስጣችሁ ማለት ነው። ኧረ በፈጠራችሁ እኔ እኮ ይሄን ሄድባቸዋለሁ፣ ግን እኔ አመስግኜ ደስታዬን ስላልጨረስኩኝ አላደፈርስም ብዬ ነው። ድሮቹ የጥንቶቹም አላህ እድሜያችሁን ይጨምርላችሁ። የሩታ እህቶች አሉ የአብርሽና የሩታ ስንት ፊልም ተፋልመው ዘንድ ደርሱ ያረጓቸው እዚህ ደረጃ ደርሰው ሰው እንዲወዳቸው እነሱ በህዝብ ታዋቂ ሆነው ተዋደው ተጋብተው እንዲወልዱ ያደረጉ እህቶች አሉ። ምንዚህም ተልቤ አይወጡም እነዛ ሰዎች ማለት ነው። እና እነሱንም አላህ ያኑርልን። እንደውም አንድ ብንሆን ብዙ ጥላት እናርማለን፣ እንደፋለን፣ እንሸኛለን ወደ ዙባላ። እንደው ቢያስችለን በአንድ ብንሆን ተስሩ ፈንቅለን ዙባላውን ገደል እናስገባዋለን። የድሮዎቹ አብርሽና ሩታ በአንድ እግር ቆመው በሁለት እግር ቆመው እዚህ ደረጃ ወልደው እንዲከብዱ ያረጋችሁ እህቶቼ ጀግናዎቹ ቆርቋሪዎቹ በአንድ ብንሆን ደስ ይለኛል። መልእክቴን በዛ አስተላልፋለሁ። ሁልጊዜ ወዳቸዋለሁ። የሚጠሉኝም አሉ፣ አልጠላቸውም። ለምን? ለሰው ደስታ ስለሚቆሙ። ትናንትናም ለሩታ እየቆመው ጎንበስ ቀና ብለዋል። ወላሂ ወዳቸዋለሁ የኔ ውዶች። እንደው በአንድ ሆነን ዙባላ ጠርገን የቦርከና ውሃ የሚባል አለ ሀገራችን እንዲወስዳቸው እናርግ ማለት ነው። ጉፋፊዎቹ ከዚህ ሀገር ማለት ነው። እና እኛ ሚዲያውን ለባዳ አንሰጥም። ሚዲያው የአብርሽና የሩታ ይሆናል። እዚህ እየመጣ ጣልቃ የሚሆነውን ፈንቅለን መጣል እንችላለን ማለት ነው። በአንድ ሆነን የኔ ወርቆች ማለት ነው። እናችን
ለእነሱም ላስተላልፍ ብዬ ነው። አይዟቸው። እሺ ውዴ ሚስተር አቦ ሜትህን ክፈት ኦርሚ እኔም አስተላልፋለሁ። የአብርሽ የግሪስ ፋሚሊ ድሮዎቹ የኔ ጀግኖች የኔ ነብሮች ትናንትና አንድነታችሁን ስላሳያችሁ በጣም አመሰግናለሁ። ብዙ አላችሁ ግሪስ ፋሚሊ ድሮዎቹ መስዋዕት የከፈላችሁ በብዙ ነገር ከሩታ ጎን ስለሆናችሁ እናንተ ሲጀመር ድሮም ከሩታ እኮ ጎን እንደሆናችሁ እናውቃለን። አንዳንድ ወንድ የጠማት ከርባን ስለነበረች እንጂ ወላሂ ማታ በቃ ግሪስ ፋሚሊ ድሮዎቹን ያየሁባቸው በቃ በጣም ክንዴ ሆነዋል። በቃ ደስ ነው ያለኝ። እናንተ ትለያላችሁ። አብርሽና ሩታ አንድ ላይ ሆነው ትልቅ ቦታ እንዲደርሱ ድሮም ጉርብ ስትከፍቱ እነሱ አድገው ወጣቶች አሪያ እንዲሆኑ እንጂ ሌላ ሚስጥር እንደሌላቸው እኔ ፋፊታችሁ ጠንቅቄ ስለማቅ ከጉርባችሁ ቁጥር አንዷ ስለነበር ማታ ግን በጣም አስደስታችሁኛል። እርግጥ ትታችኋል፣ በሁሉም ሰው ወጣችሁ ዳር ሆናችኋል። ብትሆንም ግን የትናንትናው ጌም ላይ ግን ሚና ተጫውታችኋል። ዝባላ ሴትን እንደማታደንቁና ከሩታ ጎን እንደሆናችሁ አሳይታችሁናል። በጣም እንወዳችኋለን። በጣም አንዴ መርፌ ልስጣት እንዳችሁ ትናንትና እህታችሁ የወንድማችሁ ሚስት የነበረች ብላችሁ ነው የምታወሩ አይደል? እንደዛ ነው የምትሉት። እኔ ግን ይቅርታ አድርጉልኝ። ትወዷታላችሁ፣ ታከብሯታላችሁ። ላረጋችሁ ላወጣችሁ ደግሞ ፈጣሪ እጥፍ አድርጎ ይስጣችሁ። ላከበራችኋት ፈጣሪ ክብርና ሞገስ ይስጣችሁ። ሳላመሰግን ማለፍ ግፍ ነው፣ ነውር ነው፣ ባህላችን አይደለም። እናመሰግናለን። ሁላችሁም በጣም ነው የምናመሰግነው ከልብ ማለት ነው። ኑርልን። እንግዲህ ፍቅር እንዳሳያችሁ ደግሞ ፍቅር ይስጣችሁ ነው የምለው። ሌላ ነገር አልላችሁም። እናመሰግናለን። ብድር መላሽ ያርገን። የእናንተ ደግሞ ከሌላ ሰው ሲጫወት የምንመልስላችሁ ያርገን ማለት ነው። እሺ ወደ ዩቲዩበሮቹ ደግሞ ጎራ አስከልበን ኬክ ለማኞችና የሽሻና የጫት ቃሞች ማለት ነው። በአካውንታችሁ እንኳን 5 ብር የሌላችሁ ማለት ነው። ከሩታዬ እህቶች የምትናገሩ የነበራችሁ ለማኞች ማለት ነው። እኛ ባናረግ ለእኛ እንጂ ለማንም ሰው አይደለም። እኔ ሸዊት ጓዳዬን የማውቀው እንጂ ሌላ ሰው የሚያውቅልኝ አያገባኝም። ገባችሁ? እኔ ሸዊት በጫትና በሺሻ የምታወቅ አይደለሁም፣ ሌሎቹም አይደሉም። እኔ ለምኝ የምተዳደርበት የለኝም። በጉልበቴ ፈጣሪ በሰጠኝ ነገር እንጂ በሰው ለምኜ እኔ እኮ እንደዚህ ነኝ እያልኩ እየለመንኩ የምኖር ልጅ አይደለም። ገባችሁ? ለዩቱበሮች ነው ጫት ስትቅሙ ሺሻ ስታጨሱ የምታድሩ ብር 5 ላይ አካውንታችሁ የሌላችሁ ለሰው ብር የበላችሁ አላችሁ። የሰው ሀቅ የበላችሁ ሌቦች አላችሁ፣ አጭበርባሪዎች አላችሁ። ዩቱበሮች ናችሁ ማለት ነው። አስረግጬ ነግርሻለሁ። ሌባ ለማኝ ማለት ነው። ከሩታ እህቶች ምንም አታወጭላችሁም። ላመኑት የፈለገ የማድረግ ይችላሉ። ጀግኖች ናቸው። ለወደደው ደግሞ አይደለም ይሄ የማይረባ ቅርሳ ቅርስ ህይወትም ይተካል። ገባችሁ? ለምትወዱት ነገር ሊኖርላችሁ የምትፈልጉት ሰው ህይወትም ይተካል። እናንተ ገገማዎች መወለድ ቋንቋ ነው። ለሩታ እህቶች ለመናገር መብት የላችሁ፣ ሞራልም አይኖራችሁም። ልንገራችሁ ብዬ ነው። ዝም ብለሽ ልመናሽን ቀጥይበት። እነሱ ይለመናሉ እንጂ አይለምነው። ጉልበታቸውና ፈጣሪያቸው የሚያመሰግኑ ናቸው። ላመኑት ለወደዱት ደግ ነው ናቸው። የዋህዎች ናቸው። የሰው ክፋት የላቸውም። ሸር አያስቡም። እናንተ ሸረኞች ግን ከውስጥ እንደ እባብ የምትሽለጥለጡ ለማኞች ዩቲዩበሮች አላችሁ። ዝም ብላችሁ ጫታችሁና ሽሻችሁ ዘላለማችሁ የሰው ስም እያጠፋችሁ ኑሮ በቃ መለመን ሁሌ ስራችሁ ነው። ለምኑ፣ መለመን እኛ እንሰጣቸዋለን። እኛ ረጂዎች ነን። እኛ እንሰጣቸዋለን። ፈጣሪ እድሜና ጤና ይስጣቸው እህቶቼ። ኩፋይን ከልኝ እናንተ እየለመናችሁ እኛ እየሰጠን ለመስጠት እድሜና ጤና ይስጠን። ምን ችግር አለው? እናንተ ችጋራሞች ስለሆናችሁ። በተለይ ደግሞ አንድ አለሽ እየማልሽ እየጣልሽ በሁለት ቢላ ምትሚ ልንገርሽ፣ አንቺ ከመለመን ወጥተሽም አታውቂም። ሁሉ ጊዜ እንደለመንሽ ነሽ። ለማይ ደግሞ ዘላለሙ እየለመነ ነው የሚኖረው። የሰው እድገት የማያስደስተው፣ የሰው ኑሮ የማያስደስተው
አንቺ ቤትሽን ያሳደገልሽ ሰው እንኳን ምስጋና ያልሰጠሽው ከሃዲ ነሽ። ልንገርሽ ማለት ነው ሁላችሁ። እኔ ትናንትና ስትናገሩ ስታሽቃብጡ በነፈሰበት ስትነፍሱ ነበረ። ለዛ ነው ደግሞ እኔ የሩታዬ እህቶች በየሄድኩበት ተው 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 እያልኩ ነበረ። እኛ የሰው እድገት እንጂ የሰው ውድቀት የምንፈልግ ሰዎች አይደለንም። የሌላ ሰው እንኳን ሲነሳ አታንሱ ብለን የምናስመልስ ጀግኖች ነን። ገባችሁ? እንዴት እናንተ እኛ ባሳደግናችሁ እናንተ ልትፈረጥጡ? እናንተ ሽሻ ሳቡ፣ ለምኑ፣ የሰው ብር ብሉ፣ የሰው ሀቅ ይኖራችሁ፣ ፈጣሪ ይጠይቃችሁ። እኛ ምን አገባን? የሩትዬ እህቶች ግን ጀግና 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 እናት ማህፀና ይባረክ የወለድባቸው። እናንተ እኮ የለማኞች ናቸው። የኛ ልጆች እኮ ቀለም፣ ሃይማኖት፣ ዘር የማይለዩ ጀግና ልጆች ናቸው ያሉ። ትቀልጃለሽ እንደ የአባታቸው ልጆች እኮ ናቸው። ለወደዱት ላመኑት እመቤቴን ጥግ ላይ የሚሄዱ እኮ ናቸው። ለእህቶቻቸው ደራሶች እኮ ናቸው። ሰው ሲያለቅስ እንኳን እንባ የሚያብሱ ናቸው። ሲቸገር ደራሶች፣ ለታመመ ደራሾች ናቸው። አርገን ብሎ የማይፎክሩ ናቸው። በተግባር ግን ደራሾች ናቸው። ቁሞ የሚታዩ ናቸው። ሁል ጊዜ ወጥተው መፎከር ሳይሆን በተግባር አድርጎ እህቶቻቸው እንኳን ሲቸገሩ የሚደርሱ ጀግና ናቸው። ጥግ የሚሄዱ ናቸው። እናንተ ግን ከጥጋብ ጥጋቡ ወጠራችሁ። ውጥር 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 አረጋችሁ። ሁል ጊዜ መለመን አይሰለችም? ጉልበት ይዛችሁ አይነብርክ ይዛችሁ እንዴ! ፈጣሪም እኮ መፍራት የሚባል አለ። የሰጣችሁ እንዲነጥቃችሁ አታርጉ። አንቺ አይደለሽም እንዴ በሩታ ስም የተከፈተ መስረቅ ዩቲዩብ ላይ አንዱ የመጣ መስረቅ፣ አንዱ ይሄ ከተደረገ ይሄ ለእከለ እኮ እንደዚህ አድርጊለት ተብለሽ ለኔ ተደርገልኝ ብለሽ የምትናገሪ አንቺ ነሽ። ልንገርሽ ማሬ፣ ምንም የምታመጪው ነገር የለሽም። ሁላችን ደግሞ የእሷ ወዳጆች ነን። ለወደድነው ደግ አደረግን፣ እሰየው። ምን ታመጫለሽ? ምን ታሪክ አለሽ? የሚሰጥ ነው የሚሰጠው፣ የሚያርግ ነው የሚደረግለት። እናንተ ግን አታውቁትም ይሄ ነገር። እኛ እኮ ለታመመ፣ ለተቸገረ፣ ለተራበ አርገን ብለን የምናገር ሰዎች አይደለንም። በነፈሰበት የምንነፍስ አይደለንም። ቀኝ እጃችን ስንሰጥ ግራ እጃችን ዳይን ደብቀን የምናረግ ሰዎች ነው። እናንተስ ከሩታ እህቶች የጥፍር ቆሻሻ የሚያክል አትሆንም። መወዳደርም አትችሉ፣ መሆንም አትችሉ። እነሱ ዝንብ ሳይሆኑ ንብ ናቸው። ጅብ ሳይሆኑ ነብር ናቸው። ውሻ ሳይሆኑ አንበሳ ናቸው። እናንተ ከኛ ልዩነት በጣም ልዩነት አላችሁ። ከኛ ጋር መወዳደር አትችሉ፣ መሆንም አትችሉ። በጭራሽ ልትሆንም አትችሉ። ሰማይ ዝቅ ቢል መሬት ከፍ ቢል አትሆንም። እኛ እንቁ ነን። እንቁ ደግሞ በርካሽ ነገር የሚገኝ አይደለም። ገባችሁ? ወራዳዎች፣ ለማኞች ማለት ነው። 5 ዓመት 6 ዓመት ቻናል ይዛችሁ ደግሞ 100 ሺህ እንኳን መግባት ያቃታችሁ ለማኞች አላችሁ። ፈጣሪ ሁል ጊዜ በመሐላ በነፈሰበት የምትነፍሱ አንድ ሰው በሄደበት መሄድ ከውስጥ እንደ እባብ እየተሽለጣችሁ እንደዚህ እኮ ነው። እኔ ልንገራችሁ መረጃ እናንተ ከምትነግሩኝ እኔ ጋር የሚመጣ መረጃ ነፍ ነው። ራሱ ቤቴ ላይ የሚመጣው እኔ ከእናንተ ሩታዬ ጋር አታወዳድሯት። እሷ ንግስት ናት። ንግስት ደግሞ ከውሻ ጋር መወዳደር ይከብዳል። ሼም እንዴ! ሼምና ሸርም እወቁ እንጂ። እንግዲህ ዛሬ ሩታዬ እህቶች ግልጿን ተናግረዋል። ነብር ነን፣ ጀግና ነን፣ እኛ እንሸነፍም፣ እኛ ምርጥ ነን፣ እኛ የሩታ የነብሩ እህቶች ነን። ነብር ማለት ደግሞ ማንም ሰው እየመጣ የሚዘባው ሳይሆን ማንንም ሰው እየነከሰ የሚያባር ዝንብ ቢሰበሰብ ምንም እንደማይሰራ በተግባር ማታ አሳይተናል። ሩታ ሀብቴ ማለት ሚዲያውን መርተዋል። ማታ እርግጠኛ ነኝ የሩታዬ እህቶች ያማለ በትንሽ ደቂቃ ውስጥ በባዶ በዜሮ ስላሸነፉ